ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ለመላው የክርስትና እምነት እንኳን ለልደት በዓል በሰላም አደረሳችሁ አደረሰን። ፍርቱና ገብሩ ቆይታ አደርጋለሁ። ወደ ቀዳሚ ዜና አልፋለሁ። የዛሬ 5 ዓመት ልክ እንደ ዛሬዋ ቀን 2013 ዓ.ም ነበር የቦራ ወረዳ በአንድ ጀንበር ልጆቿን በአሰቃቂ ሁኔታ በጅምላ የተጨፈጨፈበት ዕለት። በቦራ ወረዳ ወራሪ ኃይሎች የጭካኔ ጫፍ የታየበትን ጥቁር የታሪክ ክስተት ሆኖም እንዳይረሳ እንዳይደገም ሲታወስ የሚኖር ፍትህና ተጠያቂነት እንዲረጋገጥም የሚገባ ጭፍጨፋ መሆኑን የዚህ ግፍ ሰለባ የሆኑ ቤተሰቦች ይገልጻሉ። ለመራዊ ተስፋዬ ዘገባ ብርዛፍ ገብረጻድቃን። በ2013 ዓ.ም ዕለቱም የልደት በዓል ማግስት ነበር። ወራሪ ኃይሎች በሌሎች የትግራይ አካባቢዎች ሲያደርጉት የነበረውን አሰቃቂ ጭፍጨፋ በማስቀጠል ተራው የደረሳት ቦራም የደም ምድር ያደረጉበት ጥቁር ቀን። በዚህ ዕለት በቦራ ወረዳ በመቶዎች የሚቆጠሩ ንጹሃን በአንዲት ጀንበር በጅምላ የተጨፈጨፉበት ዕለት ነው። በወቅቱ የገና በዓልን ለማክበር ከተለያዩ አካባቢዎች ቤተሰቦቻቸው ጋር የሄዱ እንግዶችና የአካባቢው ገበሬዎች የዚህ አሰቃቂ ጭፍጨፋ ሰለባ እንደነበሩም ቤተሰቦቻቸው ይገልጻሉ። ራዊት ሞጽዩ ሁለቱም ቲቃሽት ዲያቆን ኮኪው ሰራዊቶቹ መጥተው ሁለቱን ቄስና ዲያቆን ልጆችን እያሯሯጡ ይዘዋቸው ሄዱ። እኔና ባለቤቴም ተከትለናቸው ሄድን። ከዛም ኩምባ የሚባል ቦታ ሲደርሱ ልጆችን ገደሉብኝ። ባርገዛይ ካውደማ ሰብሁ መረሳይ ይልባል ትሽፈር ወደዩ ወኽረ ወደይ ባለቤቴና ስቡህ መረሳ የሚባል የበኩር ልጄ እንዲሁም ሌላኛውም ካልአይ ተክለ የሚባሉና አራተኛውም መምህር እንባዬ በርሀ ይባላል። ሁለቱም የታላቅና ታናሽ ልጆች ናቸው። እናቶች ፊት ለፊታቸው ልጆቻቸውና ባሎቻቸው ተገለውባቸው አስክሬን እንዲጠብቁ የተገደዱበትና የተጨፈጨፉት ወገኖችም የአዳም አፈር እንኳን እንዳይለብሱ የተከለከሉበት ጊዜ እንደነበረ የዚህ ግፍ ሰለባ የሆኑት ቤተሰቦች ያወሳሉ። አማኸል ፀሐይ አማኸል ቁሪ ከይቁበሩ በፀሐይ በንፋስ ልጆቻችን የአዳም አፈር እንኳን እንዳይለብሱ በፀሐይና በንፋስ ነው ተጥለው የሰነበቱት። ወደ ቋህጤታ ለአበኸው ዒለ ምሽልካ ቁር ለይኩል በግፍ የተገደሉት ልጄና ባለቤቴ የሚፈሰውን ደማቸው ላይ አመድ እያፈሰስኩ ስጠብቁዬ አቃብሮኝ ልል ሲሄድ እነሱም እሾህ ላይ አደራርበው ገደሏቸው። ደይ ዋይ ካው ጎዞ ታህታዩ ልጄ ቤቱ ታች ነው። ወላጆቹን ለመጠየቅ ብሎ ነበር የመጣው። ቄሱ ልጄም እሱ ጋር ነበር ያደረው። ከዛም ተያይዘው ሲመጡ ወዴት አባታችሁ ናችሁ ብለው በአንድ ላይ አደራርበው ገደሏቸው። የቦራ እናቶች ጧሪዎቻቸውን ያጡበትና ህጻናት ልጆቻቸው ካላባት እንዲያሳድጉ የተገደዱበት ከአንድ ቤተሰብ እስከ 6 የተጨፈጨፉበት የወራሪ ኃይሎች የጭካኔ ጫፍ የታየበት እልቂት ነበር። ይህን አሰቃቂ ጭፍጨፋ ጨምሮ በትግራይ ህዝብ ላይ የተፈጸሙ ሁሉም አይነት ወንጀሎች እንዳይረሳ እንዳይደገም ለታሪክ ማስቀመጥና መዘከር እንደሚገባ የገለጹት የጭፍጨፋው ሰለባ ቤተሰቦች በአጠቃላይ የትግራይ ህዝብም ፍትህ ይገባዋል ሲሉ ያክላሉ። ግንደይ ለማናቀሻውሽ ተመጽዮም እንጀራ ተጸይሩ ስዋ ተጸይሩ የአገር ሽማግሌዎች የሚያደርጉት ሲጨንቃቸው እንጀራውንም ወጡንም ጠላውንም ተሸክመው ወሰዱላቸው። ለምንድን ነው የመጣችሁ ሲሏቸው የቤተ ክርስቲያን ጸበል ይዘንላችሁ መጥተን ነው አሏቸው። እህልና እንስሳቶቻችን እንደፈለጉ እንዳላደረጉት እህል ውሃችሁን አንፈልግም በቃ ቀበሯቸው አሉን። እኛም ቀበርናቸው። ከዚያ ጀምረሃ ከሳዚያስ ሪኹ ማላዝናስ ሬሳያ ከዚህ ጀምረህ እስከዚህ አስከሬን ነው። አንደኛው አንገቱን ቆርጠውት አንደኛውም ጭንቅላቱን ለሁለት ከፍለውት እናትየዋም እንደዚሁ ጭንቅላቷን ተመታ ወድቃም አንድ ላይ በማዳበሪያ ጠቅልለን ነው የወሰድናቸው። ጥንታዊቷ የደብረ ምሕረት ስላሴ ጨለቆት ቤተክርስቲያን በማስተዋወቅ ለቱሪዝም መስህብነት ማዋል እንደሚገባ ተገልጿል። በሰብዓ እንደርታ ወረዳ የሚገኘው ደብረ ምሕረት ስላሴ ጨለቆት በማስተዋወቅና ለቱሪዝም መስህብነት ለማዋል ማሟላት ያለባቸው መሰረተ ልማቶች ለመገንባት ትኩረት ተሰጥቶ ሊሰራበት እንደሚገባም ተገልጿል። ለታደለ ዳኛው ዘገባ ብርዛፍ ገብረጻድቃን። ከመቀለ ከተማ በቅርብ ርቀት በሰብዓ እንደርታ ወረዳ የሚገኘው የደብረ ምሕረት ስላሴ ጨለቆት ከ233 ዓመት በፊት የተመሰረተ ደብር ነው። የእድሜ ጠገብ የሆነው ደብር በውስጡ የያዛቸው ጥንታዊ ቅርሶች፣ የነገስታት መቃብሮችና በርካታ ስጦታዎች መያዙ ይነገራል። የደብሩ አስተዳዳሪ መልአከ ምሕረት አሰፋ መሐሪ ይህ ታሪካዊና ጥንታዊ ገዳም በርካታ ሀብቶችን የያዘ እንኳን ቢሆንም ጥንታዊነቱና በውስጡ የያዛቸው ቅርሶች በሚገባ ማስተዋወቅ አለመቻሉን ይገልጻሉ። 785 ተመስሪቱ
በ1785 ዓ.ም ነው የተመሰረተው። የመሰረቱትም በወቅቱ የትግራይ ገዢ የነበሩት ራስ ወልደ ስላሴ ናቸው። ብዙ ቅርሶችም ነው በደብሩ ያሰሩት። እነዚህ ቅርሶች አክሊሎች፣ ዘውዶች፣ የወርቅ ከበሮ፣ የወርቅ መስቀሎችን ያለበት ደብር ነው። ሆኖም ግን እንደ ጥንታዊነቱና በውስጡ የያዘው ቅርስ ለዓለም አልተዋወቀም። ከዚህ በኋላ ግን በዩኔስኮ ተመዝግቦ ለዓለም እንዲተዋወቅና የሚመለከተው አካልም ይህንን ደብር ለቱሪስት መስህብነት ተደራሽ እንዲሆን እንዲሰራ እጠይቃለሁ። ደብረ ምህረት ስላሴ የጨለቆት ልዩ የአሰራር ጥበብና እድሜ ጠገብ ቅርሶች መያዙን የገለጹት በደብሩ ጥናት ያካሄዱት ቀሲስ ዶክተር ሀፍተ ንጉስ የደብሩ ቅርሶች የትግራይ ሕዝብ ታሪክና ሀብት በመሆናቸው ተገቢውን እንክብካቤ እንደሚሹም አክለዋል። አሰራራ አፍ ገበላ ጀምርካ እስካብት ቤተ ክርስቲያን ተሰርሐሉን ከደብሩ ደጃፍ ጀምረህ ሙሉ ቤተ ክርስቲያን የተሰራበት የተቀረጸበት ጥበብ ስትመለከት እጹብ ድንቅ የሚያስብል ነው። እድሜ ጠገብ ቅርሶች የያዘ ነው። ወደ 233 ዓመት ዕድሜ ያስቆጠሩ ጥንታውያን መጽሐፎች፣ ዘውዶች፣ አክሊሎችና የወርቅ ወንጌልና ጸናጽልም ሳይቀር አሉት። በወቅቱ የነበረ ስልጣኔ ማሳያ በመሆኑ ይህ ቅርስ መጠበቅ አለበት። የሰብዓ እንደርታ ወረዳ የባህልና ቱሪዝም የስራ ሂደት አስተባባሪ አቶ ክንፈ ካሕሳይ በበኩላቸው የስላሴ የጨለቆት ደብር ለዓለም በማስተዋወቅ የቱሪዝም መስህብ ለማድረግ ጥረት እየተደረገ መሆኑን ገልጸዋል። ደብረ ምህረት ስላሴ ጨለቆት ካብቶም ጥንታዊን መንበረ ምህረት ስላሴ ጨለቆት ጥንታዊና ታሪካዊ እንዲሁም ተፈጥሯዊ ጸጋም የያዘ ደብር ነው። ገና ብዙ ያልተነገረለት ያልተዳሰሰ በእጃችን ያለ ወርቅ ነው ብለን ነው የምናስበው። በደብሩ ያሉት ታሪካዊና ጥንታዊ ቅርሶችን ማስተዋወቁ ጥሩ እንቅስቃሴዎች ተጀምረዋል። ይህ ደብር በሀገርም ብሎም በዓለም አቀፍ ደረጃ እንዲተዋወቅ ለቱሪዝም መስህብ ክፍት እንዲሆን እንደ ስራ ሂደት እየሰራንበት ነው። እንደ ማህበረሰብም መነሳሳት ለመፍጠር ጥረት እያደረግን እንገኛለን። ደብሩ ለቱሪዝም መስህብነት ለማዋል መሟላት ያለባቸው መሰረተ ልማቶች ለመገንባት ትኩረት ተሰጥቶ እንደሚሰራም የሰብዓ እንደርታ ወረዳ አስተዳዳሪ አቶ መሐሪ ወልደ ኪሮስ አስታውቀዋል። የአካባቢ መሰረተ ልማት ነባር ከተማ ተብሎ የሚጠራው የጨለቆት ከተማ አንጻር ሲታይ የተሟላ አይደለም። የአካባቢው ማህበረሰብ የመንገድ ስራዎች እንዲሰራ ጥያቄ አንስቷል። በተጨማሪም በማህበረሰቡ ፍሰትም የጎብኚ ቀልብ የሚገዛና የሚስብ ምን አለ የሚል ጥናት በማካሄድ በጥናት የተደገፈ ስራ እንሰራለን። ደብረ ምህረት ስላሴ ጨለቆት በየዓመቱ ጥርና ሐምሌ 7 በተለያዩ ሃይማኖታዊ ትውፊቶች ደምቆ እንደሚከበርም ለማወቅ ተችሏል። የአካባቢን ጸጋ በመጠቀም የስደተኞችና የስራ አጥነት ቁጥር መቀነስ እንደሚገባ ተጠቆመም። መንግስት ለማኒፋክቸር ዘርፍ ልዩ ትኩረት በመስጠትና የወጣቶች አቅም በመጠቀም ሊሰራበት ይገባልም ተብሏል። የታደለ ዳኘው ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። በርካታ ወጣቶች በስራ አጥነት ሳቢያ የአካባቢን ጸጋ ወደ ሀብት የመቀየር ዝንባሌ ሳይኖራቸው ብሎም አስፈላጊ ድጋፍና ክትትል በማጣታቸው ስደትን እንደ አማራጭ ሲመለከቱ ይስተዋላል። በዚህ ሳቤ ወደ ስደት ያቀና ወጣት ያሰበውን ሳይሆን ቀርቶ የስደትን አስከፊነት በመረዳትና የአካባቢን ጸጋ በመጠቀም ወደ ገቢ ምንጭነት በመቀየር ለራሱ ሆኖ ለሌላው ሲተርፍ ተስተውሏል። የዚሁ ታሪክ ባለቤት የሆነው ከስደት ተመላሽ አብርሃም ኮንሲል የወጣቶችን ስራ አጥነት ለመቀነስ የአካባቢን ጽዳት ለመጠበቅ በማለም በመቀለ ከተማ ሰሜን ክፍለ ከተማ ቆሻሻን መልሶ ጥቅም ላይ ለማዋል የሚረዳ ማሽን በማስገባት እየሰራ መሆኑን ይገልጻል። ሶማሌና ኦሮሚያ ጠረፍ የኔረ በሶማሊያና ኦሮሚያ ክልል ጠረፍ ላይ ነው ስሰራ የነበርኩት። እዛው ሌሎች ሰዎች ጋር ነበር ስሰራ የነበረው። ከተማን ሲያቆሽሹ የነበረውን ሁሉ በክሬቸር እፈጨውና ወደ ማቅለጫ አስገባዋለሁ። ከዛም ወደ ሪሳይክል ቀይረዋለሁ። ስራ አጥተው በየቦታው ለሚውሉ ወጣቶች ከአቅርቦት ጀምሮ በርካታ ጥቅም ነው ያለው። የተጣለ ቆሻሻ የሚፈጩ ማሽኖች ከቻይና ሀገር ማስመጣቱን የሚገልጸው አብርሃም ከ30 በላይ ወጣቶችን ቀጥሮ በማሰራት የስራ እድል መፍጠር መቻሉንም ያስረዳል። ሒዜን ዝኖርኩ ገንዘብ ማሽን ካብ ቻይና ምስቶ መስመጭታ ተነጋገረ ከአስመጪዎች ጋር በመነጋገር ይዤው በነበረው ብር አስመጪዎች ከቻይና ሀገር ማሽኑን እንዲያስመጥሉኝ አድርጌያለሁ። ማሽኑ ነው ውድ የሆነው እንጂ አቅርቦቱ ብዙም ከባድ አይደለም። ከአካባቢ ተለቅሞ የሚመጣ ግብአት ነው። እስካሁን ድረስ ከ30 በላይ ሰራተኞች አሉኝ። ይህ ቆሻሻ የማይሰራበት ነገር የለም። ወንበር፣ የውሃ ቱቦ፣ ማይካዎች፣ ሮቶ ሁሉም ከዚህ ናቸው የሚሰሩት። የአካባቢን ቆሻሻ መልሶ ጥቅም ላይ በማዋል ስራ ላይ የስራ እድል ተጠቃሚ የሆኑ ወጣቶችም በዚሁ ስራ ተጠቃሚ መሆናቸውን ገልጸዋል። ስራ ለኛ ጥሩ ነው። 7-8 ወራት ስራ ለኛ ጥሩ ነው። 7-8 ወራት ሆኖኛል ስራውን ከጀመርኩት። በወር
5000 ይከፈለኛል። ተመስገን ነው። ወጣትም ወደ ሰው ሀገር ስደት ከመሄድ በሀገር ሰርቶ ቢለወጥ መልካም ነው። በخلተ ቀነስ 4000 ይቀበል ማለት በሁለት ሳምንት 4000 ይከፈለኛል። ልጆችን አሳድግበታለሁ። መንግስትም መስራት ለሚፈልግ ሰው ድጋፍ ማድረግ ይኖርበታል። ስራውን ይበልጥ ለማሳደግ የመስሪያ ቦታና የኤሌክትሪክ አቅርቦት እጥረት ዋና ተግዳሮት እንደሆነበት የገለጸው አብርሃም ለዚህም መንግስት በሚመለከታቸው አካላት በኩል መፍትሄ እንዲያስቀምጥበትም ጠይቋል። ታቀንድ ጸገም መስራህ ቦታ ዋነኛ ችግር የሆነብን ከቆሻሻው ጋር የሚመጣጠን የመስሪያ ቦታ ነው። ሁለተኛ ደግሞ መብራት ነው። ምክንያቱም ማሽኑ ብዙ ፓወር ነው የሚያስፈልገው። ስለዚህ መንግስት ምን እየሰራህ ነው? ምንስ ያስፈልጋል ማለት ይኖርበታል። የተዳከመውን የትግራይ ኢኮኖሚ እንዲያንሰራራና ብሎም የወጣቶችን ስደትና የስራ አጥነት ቁጥር በመቀነስ የስራ ዕድል ለመፍጠር ለማኑፋክቸሪንግ ዘርፉ ልዩ ትኩረት ሊሰጠው እንደሚገባም አብርሃም ኮንሲል መፍትሄ ያለውን ሐሳብ አስቀምጧል። ውድ ተመልካቾቻችን ከትግራይ ቴሌቪዥን ለዕለቱ የያዝናቸው የአማርኛ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።